ቪዲዮ ስለመጀመሪያ ተመልካቾቻችን እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ በፈተና ውስጥ መለወጥ ይችላል የምትፈተኑበት ሰዓት እዚህ ቻናል በጣም የተሻለ ውጤት ለመስራት አስፈላጊ የሆኑ ምስጢሮችን አካፍላችኋለሁ። እንዲሁም ጎበዝ ተማሪዎች በጣም ይህንን ምስጢር ተጠቅመው የተሻለ ውጤት እንዲሰሩ የሚያስችላቸው ምስጢር ምንድን ናቸው ከተባለ በጣም የተወሰኑ ምስጢሮች አሉ። ስለዚህ ይህንን ምስጢር እናንተም ተጠቅማችሁ ለፈተና የተሻለ ውጤት መስራት ትችላላችሁ። ስለዚህ ከእናንተ የምጠበቀው ለዚህ ቻናል አዲስ ከሆናችሁ ሁሌ ጠቃሚ መረጃ ለማግኘት ሳብስክራይብ አድርጋችሁ መጀመሪያ ያስፈልጋችኋል። ስለዚህ ለፈተና የተሻለ ውጤት ለመስራት ማንበብ ብቻ በቂ አይደለም። የራሱ የሆነ ስትራቴጂዎች አሉ፣ የራሱ የሆነ ምስጢሮች አሉ። ስለዚህ በጣም ታለንትድ ኦር ጂነስ ተማሪዎች ናቸው ብለን የምንገምታቸው ተማሪዎች የተሻለ ውጤት እንዲሰሩ የሚያግዛቸው ምስጢሮች አሉ። ደግሞ እነሱ ያንን ስትራቴጂ በደንብ ይከተላሉ። እናንተ ይህንን ምስጢር አውቃችሁ የተሻለ ውጤት ለመስራት እንዲያስችላችሁ ዛሬ ይህንን አሪፍ መረጃ ይዘን መጥተናል። ሰው እስከ መጨረሻው መከታተላችሁ እንዳይረሳሉ። ስለዚህ ፈተና ስትፈተኑ ውጤታችሁ ከፍ ወይ ዝቅ እንዲል የሚያደርጉ ስህተቶች ይህንን ምስጢር ስለማትጠቀሙ ከመጀመሪያ እስከ መጨረሻ ይህንን ምስጢር በደንብ አውቃችሁ የተሻለ ውጤት ተሰራታችሁን መለወጥ ይችላል። የመጀመሪያው ጎበዝ ተማሪዎች የሚጠቀሙት ስትራቴጂ የተሻለ ውጤት እንዲሰሩ ከሚያደርጋቸው ከሌሎች ለየት እንዲሉ የሚያደርጋቸው ምስጢር ምንድን ነው ከተባለ እና በፈተና ውስጥ መጠቀም ያለባቸው ምስጢር ከዚህ በፊት የማትጠቀሙ ከሆነ የመጀመሪያው አንደኛ ሰልፍ ኮንፊደንስ በራስ መተማመን መኖር ያስፈልጋል። የሲባል አብዛኛው ተማሪ ሁሉ መጽሐፍን ሁሉ ያነባል፣ ግን ለፈተና ሲሄድ ወይም ፈተና ውስጥ ገብቶ ሲቀመጥ ሰልፍ ኮንፊደንስ አይኖረውም። አዛታ ማንበብ ብቻ በቂ አይደለም። ስለዚህ ምንም ያህል አንብባችሁ ምንም ያህል ሬዲ ሆናችሁ ፈተና ውስጥ ገብታችሁ ሰልፍ ኮንፊደንስ ከሌላችሁ ያን ያህል የፈለጋችሁትን ውጤት መስራት አትችሉም። ስለዚህ ሰልፍ ኮንፊደንስ ከሌላችሁ ራሳችሁን ካላረጋጋችሁ የተረጋጋ ስሜት ፈተና ውስጥ ከሌላችሁ የተሳሳተ መዝ መስራት እድላችሁ በጣም ከፍ ሊል ይችላል። ይህ በሳይንሳዊ የተረጋገጠ ነገር ነው። ስለዚህ በጣም ሰልፍ ኮንፊደንስ ያላቸው ተማሪዎች የተሻለ ውጤት ይሰራሉ። እንዲሁም ጎበዝ ተማሪዎች ብለን የምናስባቸው ተማሪዎች በጣም ሰልፍ ኮንፊደንስ ያላቸው ተማሪዎች ናቸው። ፈተና ውስጥ ገብታችሁ ምንም መጨናነቅ አያስፈልግም። ፈተና ሲባል ምንም የሚያስፈራ ነገር አይደለም። የተማራችሁትን ነገር እውቀታችሁን ሜዠር ለማድረግ የሚሰጥ ነገር ስለሆነ ተረጋግታችሁ መፈተን ያስፈልጋችኋል። ስለዚህ ካልተረጋጋችሁ ውጤታችሁ ምንም ያህል የተሻለ ውጤት ሊሆን አይችልም። ስለዚህ የመጀመሪያው ሰልፍ ኮንፊደንስ ያስፈልጋችኋል። ይህንን አደርጋለሁ፣ የቻልኩትን እሰራለሁ፣ የተማርኩትን ሰርቼ እወጣለሁ፣ ደግሞ አልፋለሁ የምል ማንሰት በራሳችሁ ላይ መገንባት በጣም አስፈላጊነት ይኖራል። ይህ ካልሆነ ፈተና ውስጥ ጭንቀት ቦሪንግ ስለሚፈጠር የማሰብ ችሎታችሁ በጣም ዲክሪዝ ይሆናል። ስለዚህ በራስ መተማመን ሊኖራችሁ ይገባል ማለት ነው። ሁለተኛው ደግሞ ጎበዝ ተማሪዎች የምጠቀሙት ስትራቴጂ ጎበዝ ተማሪዎች በደንብ ስላነበቡ ብቻ አይደለም ፈተና የሚሰሩት። ሁለተኛው ምስጢር ምን ይጠቀማሉ ከተባለ ጥያቄውን በሚገባ ኢንስትራክሽን ያነባሉ። ኢንስትራክሽን ምን እንደምን ፈተናው ኢንስትራክሽን ቀድመው ያነባሉ። ከዛ ጥያቄዎችን ቢያንስ 2 ጊዜ በደንብ ያነባሉ። የጥያቄው ከፖይንት ከወርዶችን ጠንቅቀው ያነባሉ። ስለዚህ ጥያቄውን ካነቡ በኋላ ወደ አማራጮች ወደ ምርጫዎች ይሄዳሉ። የምርጫ ፈተና ከሆነ እንዲሁም ጻፍም ቢሆን በደንብ ጥያቄውን ማንበብ መቻል አለባችሁ። ይህንን ምስጢር እናንተም ከጎበዞች በደንብ መኮረጅ ያስፈልጋቸው። የእነሱ ምስጢር ማለት ነው። ስኬታማ ከሆኑ ተማሪዎች በጣም የተሻለ ውጤት ከሚሰሩ ተማሪዎች ስትራቴጂያቸውን በደንብ መጠቀምና መኮረጅ ያስፈልጋል። እነሱ ማንበብ ብቻ ሳይሆን ይህንን ስትራቴጂ በደንብ ጠንቅቀው ተግባራዊ ያደርጋሉ። ኢንስትራክሽን ካላነበባችሁ፣ ጥያቄውን በደንብ ካላነበባችሁ ትክክለኛ መልስ የማግኘት ቻንሱ በጣም ሬር ዝቅተኛ ስለሆነ ፈተና ስትፈተኑ በደንብ ጥያቄው ውስጥ ያለው ከወርድ ጥያቄው ምን እንደምጠይቅ በደንብ ፈትሻችሁ ማወቅና
መረዳት ያስፈልጋቸዋል። ብዙ ተማሪዎች እዚህ ጋር በጣም ትልቅ ስህተት ይሰራል። እናንተ በጥንቃቄ ማንበብ ማድረግ ያስፈልጋቸዋል። ስለዚህ አስፈላጊ ቃላትን በደንብ በጥንቃቄ ተረድላለሁ። እና ሶስተኛው ጎበዝ ተማሪዎች ፈተና ውስጥ የምጠቀመው እንዲሁም እናንተ እንድትጠቀሙ ብለን ይዘን ያመጣነው ምንድነው ከተባለ ሶስተኛው መስጠት ጊዜን በደንብ ጠንቅቀው ተግባራዊ ያደርጋል። እዚህ ጋር ጊዜ ላይ ሲባል ጊዜ ከመነሻ እስከ መጨረሻ ያለው በጣም ትልቅ ምስጢር አለ። እሱም ለምሳሌ ምርጫ ጥያቄዎች ወይ 60 ጥያቄ ከሆነ 120 ደቂቃ ከተሰጠ ወይም 180 3 ሰዓት ከተሰጠ ለ60 ጥያቄ ቢያንስ ቀደም ብላችሁ የተሰጠውን ደቂቃ መገንዘብ መቻል ያስፈልጋችኋል። ሲባል 60 ጥያቄ ተሰጥቷችሁ 3 ሰዓት ከተሰጠ ወይም 180 ደቂቃ ከተሰጠ ቢያንስ ለእያንዳንዱ ጥያቄ 3 ደቂቃ መመደብ መቻል አለባቸው። አንዳንድ ተማሪ ይህንን ኮንሰርን አያደርግም። ለአንድ ጥያቄ ስንት ደቂቃ እንደሚያስፈልግ ምንም ኮንሰርን ውስጥ አያስገባም። ስለዚህ ጥያቄውንና ደቂቃውን በደንብ ጊዜን በተግባራዊ ለመጠቀም በደንብ ቀደም ብላችሁ ስንት ደቂቃ ነው ሰጠው፣ ስንት ጥያቄ ነው አለው፣ ቀደም ብላችሁ ካልኩሌት አድርጋችሁ ለእያንዳንዱ ጥያቄ ደቂቃውን መመደብ መቻል ያስፈልጋቸዋል። እንዲሁም ጥያቄ ሁልጊዜ ቀላል ጥያቄ ብቻ አይመጣም። ፈተና ላይ ቻሌንጅ የሚያደርግ ጥያቄዎች ይኖራል። ይህ የታወቀ ነገር ነው። ስለዚህ ቻሌንጅ የሚያደርግ ጥያቄ ሲኖር እንዲሁም ጊዜ የሚባክን እንደ ፓሴጅ አይነት ነገር ሲኖር ቻሌንጅ የሚያደርግ ጥያቄ ዝለው ወደ ቀለል ያሉ ጥያቄዎች የመስራት እድላቸው በጣም ሰፋ ነው ለጎበዝ ተማሪዎች። ስለዚህ እንደዚህ አይነት ነገር ከገጠማችሁ ቀለል ላለ ጥያቄ ቅድሚያ ሰጥታችሁ መስራት ያስፈልጋችኋል። ቀላሉ ከጨረሳችሁ በኋላ ጊዜ የሚወስደው ፈተና ወይ ጥያቄዎችን ተመልሳችሁ መስራት ትችላላችሁ። ስለዚህ ያንን ጨርሳችሁ ስትመጡ ማንዳችሁ በጣም ሪፍሬሽ እያደረገ የማሰብ ኃይሉ በጣም እየተጨመረ ስለሚመጣ ጊዜ በአግባቡ መጠቀም ያስፈልጋቸዋል። እንዲሁም ከጊዜ ጋር ጊዜውን በደንብ ካልተጠቀማችሁ በኋላ ሪቫይዝ የማድረግ እድላችሁ በጣም ጠባብ ስለሚሆን ፈተና ውስጥ እነዚህ ስትራቴጂዎችና ታክቲኮች በደንብ መጠንቀቅ በጣም አስፈላጊነት ይኖራል ማለት ነው። እና ጻፍ ከሆነ ለምሳሌ የምንጻፍ ጥያቄዎች ከሆነ በግልጽ መጻፍ ያስፈልጋቸዋል። ፈተና ውስጥ አንዳንድ ተማሪ ዝም ብሎ ትኩረት ሳይሰጥ ዝም ብሎ በቃ ያስባል፣ ዝም ብሎ ይጽፋል። ስለዚህ በጥንቃቄ መጽሐፍ ትክክለኛውን መልስ ልነበብ የሚችል መልስ ክሊር በሆነ መልክ መጽሐፍ ሀሳብ የሚሰጥ ሀሳብ መጽሐፍ መቻል አለባችሁ። የተረዳችሁትን ነገር በደንብ ለአንባቢ ትርጉም የሚሰጥ ሀሳብ መጽሐፍ መቻል አለባችሁ። እንዲሁም በጽሁፍ ወይ በእስክሪብቶ መጽሐፍ ከሆነ ግልጽ በሆነ መልኩ በጣም መጽሐፍ ያስፈልጋቸዋል ማለት ነው። ስለዚህ ይህንን ስህተት ማስወገድ የተሻለ የፈተና ውጤት እንዲሰሩ በጣም ያግዛቸዋል። እና ሌላ ምንድነው ከተባለ ፈተና ውስጥ መጠቀምና በደንብ ተግባራዊ ማድረግ ከሚያስፈልጋችሁ መመሪያዎች ውስጥ የተሰጠውን መመሪያዎችን በደንብ መከተል ያስፈልጋቸዋል። ቅድም በዛ ዙሪያ በደንብ ተነጋግረናል። ስለዚህ መመሪያዎችን ለምሳሌ አንድ መልስ ጻፍ ወይ 2 መልስ፣ የተለያዩ አይነት መመሪያዎች ይኖራሉ። ስለዚህ መመሪያዎችን በደንብ መከተልና ተግባራዊ ማድረግ አስፈላጊነት ይኖራል። ይህንን ስታደርጉ ከአንብባችሁት በላይ ውጤታችሁ በጣም ከፍ ስለሚችል በጣም ተግባራዊ ማድረግ መቻል ያስፈልጋቸዋል። እና ሌላው ደግሞ ጎበዝ ተማሪዎች የሚጠቀሙት ስትራቴጂ እናንተ መጠቀም ያለባችሁ ምንድነው ከተባለ የተማራችሁትን ነገሮችን የማስታወስ ችሎታ መገንባት ያስፈልጋቸዋል። ስለዚህ የማስታወስ ችሎታችሁን ለመገንባት ምንድነው የሚያስፈልገው ከተባለ ለምሳሌ ጭንቀት ፈተና ውስጥ ከተፈጠራችሁ አይናችሁ ጨፍናችሁ አየር ቢያንስ 4 ሰከንድ ወደ ውስጥና ወደ ውጭ መተንፈስ መቻል አለበት። አስፈላጊ ከሆነ ውሃ ይዛችሁ ገብታችሁ ውሃ ቢያንስ መጠጣት መቻል አለባችሁ። አንድ ጊዜ ውሃ መጠጣት መቻል አለባችሁ። ስለዚህ ሌላው ደግሞ ምስጢር ምንድነው ከተባለ ጎበዝ ተማሪዎች የሚጠቀሙት በጣም ከባድ ጥያቄ ከገጠማቸው ምርጫ ከሆነ የማስወገድ ስልት ይጠቀማል። የማስወገድ ስልት ሲባል 4 አማራጮች ምርጫ ከሆነ ቢያንስ ስህተት የሆነው ሪሞቭ እያደረጉ
የመሄድ ስትራቴጂ ይጠቀማል። ስለዚህ ያ ሁሉ በጣም ምርጥ የሆኑ ስትራቴጂዎች ተጠቅመው በጣም ውጤታማና የተሻለ ፈተና ውጤት ሊሰሩ ይችላል። ስለዚህ ስኬት ሲባል የተሻለ ነገር ሲባል ትናንሽ የጥሩ ምርጫችሁ ድምር ስለሆነ ስለዚህ እናንተ ምርጫችሁንና ፈተናችሁን የተሳካ የተሻለ ውጤት መስራት ከፈለጋችሁ ይህንን ምስጢሮችን በደንብ ተግባራዊ ማድረግ መጠቀም ካነበባችሁት በላይ ፈተና ውስጥ ስትገቡ በተለይ ፈተና ውስጥ ይህንን ታክቲኮች በደንብ መስራትና መጠቀም ያስፈልጋቸዋል። የመጀመሪያ ቶታል ያየነው የመጀመሪያ ራሳችሁን በደንብ አረጋጉ። ሁለተኛው ደግሞ የጥያቄውን ኢንስትራክሽን ምን እንደምን እና ጥያቄው ከወርዶችን በደንብ አንብባችሁ ወደ ማላቂዎች መሄድ ያስፈልጋቸዋል። ጊዜ አጠቃቀም ዙሪያ ላይ በደንብ ራሳችሁን ቀድማችሁ ካልኩሌት አድርጋችሁ ስንት ደቂቃ ለእያንዳንዱ ጥያቄ እሰጣለሁ የሚለውን በደንብ ተግባራዊ አድርጉ። መልሶችን በግልጽ መጻፍ ጻፍ ከሆነ የምጻፍ መልሶች ሲኖሩ በደንብ ግልጽ ክሊር በሆነ መልኩ መጻፋችሁ እንዳይረሳ እና የተሰጠውን መመሪያዎችን ሁሉንም ኮምፕሊት አድርጋችሁ ደግሞ ሪቫይዝ ማድረግ አንድ ጊዜ ሪቫይዝ ማድረግ በቃ አይደለም፣ 2 እና 3 ጊዜ ጊዜውን በትክክል ማኔጅ ካደረጋችሁ ሪቫይዝ የምታደርጉበት ሰዓት ስለሚቀራችሁ ጊዜያችሁን በደንብ ማኔጅ አድርጋችሁ ፈተናውን ሪቫይዝ እያደረጋችሁ ይህንን ሁሉ ስታደርጉ ለፈተና እርግጠኛ ሆኜ እናገራለሁ የተሻለ ውጤት ለመስራት ወደ ኋላ የሚያደርጋችሁ ነገር ምንም አይኖርም። ስለዚህ ሳብስክራይብ ያላደረጋችሁ ቪዲዮ ሁሉ ጠቃሚ መረጃ ለማግኘት ሳብስክራይብ አድርጉላለሁ። ለጓደኞቻችሁ ሼር አድርጉ። ከወደዳችሁ ላይክ አድርጉላለሁ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ቴንክ ፎር ዋቺንግ